አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ሰላም ነኝ። ሰላማችሁ ተስሩፍ ይሁንልኝ። አላህ ሱብሃነሁ ወተዓላ ከድንገተኛ አደጋ አላህ ይጠብቀን እና ወላሂ ዛሬ አላህ ሱብሃነሁ ወተዓላ እሱ በረህመቱ በዝነቱ ነው ያተረፈን። እንደምታዩት ቤታችን ተቃጥሎ ብቅ ብንል ሳኑሩ እንዲያለ ይነዳል ማለት ነው። እና እኔም ድክም ራሴ ዝውር ወብታው ድንጋይ ጮህጮቱ ጩህ ሰዎች ተኝተዋል እነሱ ሳይሰሙ ፎቅ ናቸው። እኔ እንደ ብቅ ስል ሳሎኑ ሲነደው ሳይሆን እንደ መሬት ግባ ሰማው እኔ እንጃ እንደ ወደ መሄድበት ወደ ምገባበት ጨነቀኝ። ጩህ እሳቱንም ለማጥፋት እሞክራለሁ፣ እነሱን ለማጣራት እሞክራለሁ። አረ ሁሉም ወይ ተሳክቶልኝ እና ያው አሁን ይሄን የቀረጽኩት ከተረጋጋም በኋላ ከሳቱን ከጠፋ በኋላ ምናምን ነው ማለት ነው። እና ይሄ ጩኸቱ ምናምን አሁን እንትኑ የሹጣዎቹ አደጋ ሲደርስ የሚጮሃልና እሱን የሚጮኸው እና ያው አልሐምዱሊላህ እኛ ተርፈናል። እቃውን የበላውን ግማሹን ሶፋውን በላ፣ ምንጣፉንም ግማሹን በላ። ያው አልሐምዱሊላህ ያው ሳሎኑ አንድ ጎን ተጎድቷል፣ ሲታራውንም በልቶታል ማለት ነው። አልሐምዱሊላህ ረቢል ዓለሚን። ያው ዋናውኛ መትረፋችን እኔማ በቃ አልተረፍንም ሞትና በቃን ብዬ ተስፋ ቆርጬ ነበር። ግን አልሐምዱሊላህ ወጣ ያላት ነፍስ አትወጣምና ይገርማችኋል። ደግሞ ዛሬ ወደ ሀገሬ ልሄድ ጉድ እያልኩኝ ጓደኞቼ ጋር እነሱም የኔ ሸኝት ፕሮግራም ላይ ያረጉ ወጥን ስራ እንጀራ እንጋግር እያሉ እኔም ራሴን ላጸዲ አዲያላ አዘገጃጅ ጉድ ስል ያልታሰበ አደጋ መጥቶ ሩሽ ብሽ አርጎን ነው አለን። ያው ራሴ ጦሽ አሁን የበላውንም ጣልን፣ ያልበላውንም ቤቱን አጽድተን ግድግዳውን፣ ሶፋውን፣ ምንጣፉን እንዲያለ ቤቱ አመድ የሀገራችን ቤት ተቃጥሎ ሲጨርስ እንዴት ነው ጥላሸቱ ጥላቱ አመዱ እንዴት ነው ልክ እንደዛ ቤታችን ነው። ያው መቼም ከተረፍን አልሐምዱሊላህ በሚለው አጣብነ፣ ቤቱን ሙሉ አጣብነ፣ ምንጣፉን ሁሉን አጣብነ። ብታውዲክም ብሎኝ አሁን ዛሬ ነው በረራያ ማታ 2 ሰዓት ላይ ሄድ ያለው ማለት ነው። ሴትዬም ረፊ በቃ ዛሬ ረፊ ብላ ጓደኞችም ረፊ ዛሬ ስራ ምንም እንዳትሰሪ ብቻ ራስሽን አዘገጃጅ ብለውኝ እሺ ብዬ አርፋለሁ። ስል ግን ምን ታረጉታላችሁ? ያው ፈጣሪ ያዘዘው ነው የሚሆነው። ድንገተኛ አደጋ መጥቶ ቤታችን ጅም ሲለን እንጃ ሱብሃንአላህ በህይወቴ እንደዛሬው ቀን አርጎ የሚያስደነግጥ ነገር አጋጥሞኝ አያውቅም። የሚገርመው ነገር እኮ ብቻ ቀደር አላህ ነው። ትናንት ወዲያ ቢሆን ወይ ለአንድ ቀን ነገ ወዲያ ቢሆን ያው መቼም አላህ ይሻው ነው የሚሆነው። ዛሬ በመጃህ ቀን እንደዛ አርጎ ድንግርግር አርጎን ደንግጠን ሰዎችም እነሱም ደነገጡ፣ እኛው ላይ ጮሁ። እናንተ የሁሉ እስከሚሆን ድረስ ምን እየሰራችሁ ልጆቹን ስለምን አትጠብቁም? ቤቱን ስለምን አትጠብቁም? እኛ ላይ ልጁ ነው እንትን አንጥቶ ማለት ነው ላይ ተራ አንጥቶ ሶፋውን ሲያቃጥለው እንዲያለ ሶፋውም ነደደ። የልጆች መጫወቻ ምናምንም ነበረ እሱም ነደደ። ልናጠፋ ብንል በየት አጥፍተናው በየት ጠፍቶ ወዲኛ ነው የሚገረፈው እሳቱ ማለት ነው። መቼም አልሐምዱሊላህ ሹርጣ መጣ ወዲህም ብሎ ያው የበላውንም በላ አልሐምዱሊላህ። ያው እንዲያሰብኩት አይደለም ግን እኛም ደህና ነን። እኔም እንዲሁ ቤተሰቦቼ እንዲሁ ተቃጥሌ ዛሬ መጣች ነገ መጣች እያሉ በጉጉት ሲጠብቁ በቃ እኔም እዚህ ተቃጥሌ የቀረሁላቸው ብዬ እኔም እታው ድምጽ ስለደረደለ የጮህበት ማለት ነው። እየጮህ እወጣለሁ እገባለሁ። ጭሱ ደግሞ ብታወፈን መውጫ መግቢያው በቃ የቤቱ በራፉን አታውትም እሳቱ ሲንቀለቀል በቀር ማለት ነው። የሽታው ግማት ብታው የመጫወቻቸው አይደለም እሱ ይቀልጣል። ሶፋው ጣውላ ነው እሱ ይነዳል ብታው ጭሱ ማለት ነው። ጭርስ እኛ እንደዛ እንጫጫሃል እንጂ ድምጻችን ብቻ ነው የሚሰማው እንጂ እኛ እንታይም አልፈን በቃ እኛ በንሮር እኮ ሱብሃንአላህ ሰዎች በቃ ሞተው ጨርሰው ነበር። ምክንያቱም እነሱ ፍቅናቸው ታች ተቀጣጥሎ ካበቃ እንደገና በኋላ ሙቀቱ ሲሰማቸው ነው የሚነሱት። መውጫ ያገኙ መውጫው በዚህታቸው በሚቀጣጠልበት ነው። በቃ እነሱ ቀለጡ ቀሩ ነበር ማለት ነው። በቃ ደንግጠው እነሱ ወደ ስጡ ይወጣሉ ማለት ነው። ስጡስ ቢወጡ እኮ በዛ መቼም አይዘሉ ዙሮ በዚህ እሳት ባለበት ነው የሚወጡት። እና አላህ ሱብሃነሁ ወተዓላ ዙሮ እንደማንም ብሎ እኔም ያው አደከመኝ ብቻ እንጂ አልሐምዱሊላህ ሰዎች ምንም ሳይሆኑ እኔ ምንም ሳልሆን ያው ቤቱም ብዙም አልተጎዳም። ብሎኬት ስለሆነ ያው ግድግዳው ተበላሸ እንጂ እንትን በቀለም እና በሲሚንቶ መታደስ ይችላል ማለት ነው።
ያው ሲታራውን ምኑን የሚቀይሩት ሶፋውን የሚቀይሩት ኧረ ብቻ እኔ ደከመኝ እውነት ድንጋጫውም ስራውን በቃ እኔ እንጃ ፍንፍን ጉሮሮዬን ሁላ ፍንፍን አድርገን ጭሱ የጨሰበት ማለት ነው የጮሁበት። አልሐምዱሊላህ ረብል ዓለሚን። እኔ እንጃ ብቻ እኔማ ዛሬ ደስታ መቆጣጠር አቅቶኝ በቃ ሀገሬ ላይ ሄረው ያልኩኝ ጉድ እያልኩኝ ስዘገጃጅ እንደዚህ ሆኖ ታረፈ እላችኋለሁ። አልሐምዱሊላህ አሁን ያው አጣጠብን ቤቱን ሶፋውን ማጣጠብን ሁሉንም የተረፈውን የበላውን ጣልን የተረፈውን ተረፈ። ይኸው ሶፋውን ይሄ ምንጣፉን ስናነሳው እንደዚህ የተላከከበት ማለት ነው። ምንጣፉን ስናነሳው መሬቱ እንዳለ ጠቁሯል። ጭሱ ውጭ ድረስ ማለት ነው። ያኔውም የቀረጽኩት እኮ ከተረጋጋ እሳቱን ከጠፋ በኋላ ምናምን ነው። የዛን ሰዓትማ ሲጀመር ምንም ትዝ አላለኝ። ሲጀመር አንዴ ፍቅር ወጣል ደረጃው ማለት ነው። እንዴት ያሳየኝ ልጆቹን ላነሳ እጄ ስመለስ እንዴት ደረጃውን ልውረድ መውረድ ያልቻልኩም በቃ አፈነው ማለት ነው። እና ይሄ በቃ መጨረሻ ላይ ነው ሁሉንም አውጣተን ምንጣፉን ሁሉን ሶፋውን ሁሉ አውጣተን በቃ እንደዚህ ባለ ነገ ሲደርቅ ደግሞ ያስገባሉ ማለት ነው። የአቧራው ምናምን ሁሉንም አስለቃቀቅን። ይህ ግድግዳው ግን ግዴታ የሆነ ነገር መቀባት አለበት። እንዳለ ተቃጥሏል ማለት ነው። ግድግዳው ተቃጥሏል። መጋረጃውም ተበልቷል። አንዱ ፈተነዋል፣ አንዱ ያልተፈተነው ይፈታል። አንደኛው መጋረጃ እንዳለ በልቶታል። መስታወቱ ግን ሱብሃንአላህ ምንም አልሆነም። እና በዚህ መልኩ አጸዳዳን አልሐምዱሊላህ ለኩላ ያላችኋለሁ። እና ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉ። እስቲ ወደ ሀገሬ ገባ በረታቱ። አላህ ከድንገተኛ አደጋ አላህ ይጠብቃችሁ።